አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦች ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። መሬት ትደፈናለች፣ የኋላ ኋላ መሬት ትደፈናለች፣ የሚከስባት ያጣል፣ መሬት ትደፈናለች የሚባል እንሰማ ነበር ማለት ነው አባቶቻችን እና እህቶቼ። ዛሬ እስኪ በ10 ብር ገዝቼ የተከልኩትን ቀይ ስር ላሳያችሁ። ቀይ ስር የ10 ብር፣ በርበሬ ፍሬ የ10 ብር፣ ጥቅል ጎመን የ10 ብር። ሌላ ደግሞ ምን ነበረ? ቢያንስ 4 5 አምጥቼ ዘራኋቸው ገበያ ላይ አለች አለች ተሚረው ሰውዬ ማለት ነው። ከዛም በኋላ ምንድን ነው የሚባለው ዘርአ ምናምን እያለ ይጮሃል ገበያ ላይ ማለት ነው። እና ከሱ ጋር አምጥቼ ዘርቼ እንግዲህ ይሄ ሁሉም የ10 ብር ነው። ያፈራውን እያያችሁት ነው አይደለ? እንዴት እንደያዘ ቀይ ስሩ ማለት ነው። ቶች እስኪ ለኔ ቪዲዮ እስኪ ለዚህ ቪዲዮ ላይክ ይገባኛል እስከ መጨረሻው ብታዩት፣ እውነቴ ነው የምላችሁ ደስ ነው የሚላችሁ ማለት ነው። ይሄን ሁሉንም በዚህ በጣቴ ነው የተከልኩት። ባለቤቴ እንግዳ በጣም ጎበዝ ነው፣ ግን በአትክልት በኩል ማለት ነው። እዚህ ጋር ይቅርታ ሸፍኖብኝ ነው አልቆረጥኩትም ማለት ነው። እና እሱ አትክልት መትከል ይወዳል። የነካካውን ሁሉ አትክልት ይሆንለታል ማለት ነው። ግን እዚህ ላይ ምንም አልተደበለቀምና እኔ በእጄ ነው የተከልኩት። ቀይ ስሩንም በቃ ሁሉንም ማለት ነው። እስኪ እንዴት አድርገሽ ተከልሽው ለምትሉኝ መልስ ሰጣችኋለሁ። መትከል ነው ይሄ ነገር። መጀመሪያ ትዘራላችሁ፣ ከዛም በኋላ ትንትሉታላችሁ ማለት ነው። ቦታ ቦታ ትሰጡታላችሁ ማለት ነው። ቶችና መሬት ትደፈናለች ይባላል። እና አንዲት እህት ምን አለችኝ፣ ዘንድሮ እኮ ኮትቻ ያለው መሬቴ፣ ኮትቻ የሚባል አለ በእኛ ሀገር ማለት ነው። ኮትቻ ያለው መሬቴ ታይከሰብ ቀረ። አጋዝቸው ለሌላ ሰው 2 3 ኬሻ ማሽላ፣ ጤፍ በጣም ብዙ ይመጣል ነበረ እና ዘንድሮ ምንም ሳይመጣል ቀረ። ታላጋዛው ቀረሁኝ አለችኝ። ለምን አልኳት። ይሄ የኮትቻ ሰው አንደኛ በጦርነቱ ምክንያት ሀገራቸውን ለቀው ማንም ሰው የለም፣ የሚከስብም የለም። ያሉት ሰዎች ራሱ አይከስቡም፣ ለቀው ወደ ኮምቦልሻ፣ ወደ አዲስ አበባ፣ ወደ ደሴ ገብተዋል። እና የለም ሰውም ባለቤት የተዘ ነበረ እዛ ሄዶ ተዛሬ ተነገ እከስበዋለሁ ሲል እንዲሁ አድሮ ቀረ አለች ማለት ነው። እህቶችና በጣም አገራችን ላይ የሚከስብ ጠፍቶ ሁሉም በአረብ ሀገር ፍጥጫው ወደ አረብ ሀገር ሆኗል። ፍጥጫው በባህር በየመን ሆኗል። እህቶች የመን ላይ ስንት ህዝብ እንደሚያልቅ ታያላችሁ። በሳዑዲ አረቢያ እየሄዱ ወንድሞቻችን በዱባይ ስንት ስቃይ እየደረሰባቸው 600,000 400,000 500,000 እየከፈሉ እየሄዱ ስራ ሳያገኙ 1 አመት የሆናቸው ወንድሞቻችን አሉ። እህቶቼ የሆነ ከዚህ ጋር ተጎረቤታችን የሄደ ልጅ አለ ኩዌት፣ እስካሁን ድረስ 1 አመቱ ስራ ራሱ ያልገባ አለ ማለት ነው። እህቶችና አገራችንን ቢከሰብበት የሚያምር የሚጣፍጥ የምንበላው የሚጣፍጥ እህቶችና ይህንን ቀይ ስር በ10 ብር ገዝቼ ነው የተከልኩት። እህቶቼ ይገርማል። ዘር ሲባል ትንሿ ነገር ብዙ ትሆናለች እና የ10 እያስቀመጡ የሚሸጡ አሉ። ተነሱ ተሚዞረው ሰውዬ እንደነገርኳችሁ የ10 ብር አምጥቼ አው ሰላጣም ነበረኝ። ሰላጣው በጣም ብዙ ነበረ። ጥቅል ጎመኑም ሰላጣው በጣም ብዙ ወር ረመዷን በፊት ሲጀመር እኔ ከአረብ ሀገር ከመጣሁ 8 ወር 9 ወር እየሆነኝ ነው። ሰኔ እልቅ ሲል ነው የመጣሁት ማለት ነው። ቶቼ ተዛን ጊዜ ጀምሬ ቲማቲም አልገዛሁም፣ ሰላጣ ነገር አልገዛሁም። ወላይ ዛሬ ነው ቲማቲም ገዝቼ የመጣሁት ቶቼና እዲጃፌ ነበረ የማመርተው፣ ተዲጃፌ ነበረ የምበላው ማለት ነው ቶቼና እስካሁን ድረስ አልተጠቀምኩምና የ10 ብር አምጥቼ ነበረ ያዘራሁት። ይሄ በለው ነው እና እህቶቼ ይሄ ራሱ ይሄ ባዶ መሬት አይደለም፣ እንዳለ በለው ይዟል መሬቱ። ይሄኛው ደግሞ እንትን የሚመስላችሁ በርበሬና ይሄ ደግሞ ድንች ነው። እህቶቼ ሁሉንም እንደቀላል ነው የምናየው ማለት ነው። ኢትዮጵያ ሁነን የምንመለከተው አረብ ሀገር ብር አለ፣ አረብ ሀገር እንዳያለ ነው እንጂ ማለት ነው። እፊታችን ያለውን መሬት እቤታችን ቁጭ ብለን አንከስበም። ይሄንን አንዳንድ በቆሎ በእጅ ነው ሽጉጥ ያረኩት፣ ግን በርበሬ ነው እንትን ያልኩት ማለት ነው። አፍልቼ በርበሬውን ከዛም ዘረዘርኩት ማለት ነው። ሁሉንም ፍልትን ያረኳቸው ፌስታላቸውን እየቀደድኩ ማለት ነው ቶቼ። ከዛም በኋላ እንደዚህ እያማረ ነው የሄደው ማለት ነው። እና መሬትን የሚከስበው ጠፋ፣ የሚከስበው የለም አገራችን እህቶቼ።
እና ልላችሁ የፈለግኩት ማለት ነው ልላችሁ የፈለግኩት አገራችን መጥታችሁ በትንሽ ነገር ባለቻችሁ ነገር መኖር ትችላላችሁ። መኖር ትችላላችሁ እህቶቼ። እኔ አሁን ራሱ ጥቅል ጎመን ስንት ቀን ነው ይሄንትን ማለት ነው ጥቅል ጎመኑን ጥየው ነው። ይሄ ባዶ ቦታ አይደለም። ይሄ እንዳለ የፓፓዬ ፍል ዘርቼዋለሁ። እንዳለ ብታው መሬቱ በቃ ችፍ ብሎ ነው የወጣው። ፓፓዬ ዘርቼዋለሁኝ። ውስጡ ደግሞ አንድ ቡና ስጌባታለሁ ማለት ነው። በእጄ ጫን ጫን እያልኩኝ ቡና ያው ይቆያል አሉኝ፣ ግን ቡናው አልበቀለልኝም። ፓፓዬው ግን እሾህ ነው የሚመስለው ማለት ነው እህቶቼና ይህ ሁሉ በርበሬ ነው። ግን አሁን ይህም በርበሬ አልጠብቀውም፣ መልሼ በውስጡ በቆሎ ዘረዋለሁ ማለት ነው። በቆሎ ሸጉጥበታለሁ በእጄ ሽጉጥ አረግበታለሁኝ። ከዛ በቆሎ መሻላ ነው የሚሆነው። ቆይ አሳያችኋለሁ ኢንሻአላ። አሁን ይሄ በቆሎ በቀደም ሸጎጥ አርጌው ነበረ፣ ትልልቅ ሆነ። ነቅዬ ለግመል ይሰጥና ሌላ እንትን እላለሁ ማለት ነው። ሌላ በቆሎ ለምን ቶሎ ሲደርስ ትል ያገኘውና ሰኔ ላይ ትል ይልክበታል። ስለዚህ ወደዛ እንዲገፋ ወደ ክረምት እንዲሆን ሌላ በቆሎ ነው ይሄን ነቅዬ ለግመሉ ሰጥቼ መልሼ ደግሞ ሌላ ሸጉጥበታለሁና ማንጎይም እንዲህ በአማራ መልኩ እያፈራ ነው። ዘንድሮ እያፈራ ነው። ማሻላ ማንጎ ማለት ነው። መከቱ እየያዘ ነው። እሺ እየያዘ ነውና እና በሀገራችን ቢከሰብ እንግዲህ ደጃፌ ላይ ነው እህቶቼ፣ የደጃፌ ላይ ወላሂ አሁን ባለቤቴ እንዳልኳቸው አንድ ቀንም አግዞኛ ያውቅና ሰላጣውን ልንጣላችሁ። ሰላጣው አሁን ይሄ በርበሬ ያለበት ሁሉ ይሄ በቃ የሚታያችሁ ባዶ ቦታው በርበሬ ነው፣ ግን እንትን ነቅየው ነው። መሬቱ አይታይም። በቃ ጥቅ አድርጎ የያዘው ማለት ነው። በጣም እንትን አለ መሬቱ ሲመቸው ፍግ ምናምን ተመንደር እያመጣሁኝ ዘርቼበት ነበርና በጣም አማረ ማለት ነው ሰላጣው። ከዛም በኋላ ውሃ ሲያቋርጠኝ መንገዱ ከላይ ሲሰራ ውሃን ሲያቋርጡብን ይሄኛው ድኖሌ ነው ራሱ ከቀቀዋ እየቀዳሁ ከሩብ ቦታ እየቀዳሁ ነበረ። ቀይ ስሩን ታጠጣው የነበርኩት እሱን አዲያንኩኝ፣ በርበሬውን አዲያንኩኝ ፍል ነበር በሰዓቱ። ከዛ ጥቅል ጎመኑና ሰላጣውን ግን አረጂ ሲያረጅ እንዳለ ሙልጭ ልጭ አርጌ ነቅዬ ጣልኩት። ነቅዬ ጥዬ በርበሬውን ዘረዘርኩበት ማለት ነው እህቶችና አሁን ይሄ በርበሬ ኢንሻአላ ቆይታ ያላችሁ ቆንጆ ሆኖ እንደሚለቀም ማለት ነው እህቶችና በቃ አገራችን ላይ እንደዚህ ውሃውን ትመጣለች። በሶስት ቀን ነው ውሃ የምትመጣው። አሁን ዛሬ አላጠጣሁትም፣ ሰሞኑን ዝናብ እየጣለ ስለሆነ ማለት ነው። ይሄ ድንች ነው እህቶቼ፣ ድንች ነው። ወደዚህ እያልኩ አላሳየኋችሁም። ተታች ተጎን በኩል እቴ ልብስ እያጠበኝ ነበር። ልጅም ስላለች በደንብ አላሳየኋችሁም። ቆረጥ እያረኩኝ ልጆቹ በሌሉበት አካባቢ ነው የቀረጽኩላችሁ። እነሱም እንትን ስላላሉ ማለት ነው፣ ልብስ ስላላበሱ ማለት ነው ቶችና እንደዚህ በአማረ መኩ። አሁን ይሄ ባዶ ቦታ እንዳይመስላችሁ እንዳለ በለው ቸፍችፌዋለሁ ማለት ነው። እሺ ዘርዝሬበታለሁ። ይሄ እንትኑ ድንች ነው ደግሞ ይሄ ድንቹ መሬት እንትን ውሃ ሄዳብኝ ነበርና በዛን ሰዓት መሬት ላይ ቀርቶ ነበር። አሁን ግን ማሻአላ ዝናቡም መጣ፣ ውሃውም ተሰራልን፣ መጣልን፣ ለቀቁልን እና አሁን መልሶ ወጣ ማለት ነውና እንግዲህ በአማረ መልኩ እና ዶሮች ለምን አታረቢም? ዛሬ ግን እስኪ ዶሮ ላርባ እንዴ ብዬ አሰብኩኝ ማለት ነው። በእርግጥ ኩሽናዬ በጣም ትልቅዬ ነው። ታቹንም ከታች ላይ ታዛ ላይ አለኝ። ያው ግመል ምናምን ስለማስርበት ነው እንጂ እዛም ላይ ራሱ እንትን ምንድን ነው ማሰራት ፈልጌ ነበረ ለዶሮ ቤት ማለት ነው። እና ዶሮ ባረባ እንደዚህ አያምርልኝም፣ እንደዚህ አይሆንልኝም አትክልቱ ማለት ነው ቶች ነው። ሀገራችን ላይ በትንሽ ነገር ሰርተን አሁን ይሄ ክረምት ሲገባ ሁሉም እንደሚደርስ ሰኔና ግንቦት ብቻ ነው እንጂ አሁን ግንቦት ሲገባ ሁሉም ዝናብ ይሰጠዋል። ቀን በቀን በአማረ መልኩ ነው የሚያምረው። ሁሉም ይሸታል ማለት ነው። በርበሬውም ይደርሳል። በዳውም ኢንሻአላ አሁን የትም ቦታ ሲሄድ ዶሮ በቃ አሁን ልጆቹም ቤት ካሉ አደራ ዝግቢ ዶሮ እንዳይመጣ ዶሮ እንዳይገባ። ይሄ እንትን ነው ማለት ነው። ነጩ አበባ ይሄ እንዳለ እንትን ነው። ይሄ ደግሞ የበላው ፍል ነው ማለት ነው። እና ይሄ ድንች ነው። ዶሮ በቃ አንድ ዶሮ ናት። አሁን ለታቴ ጁማአ ልሸጣት መጥታ ልስጥሽ ዶሮ እና አርቢ ያለችኝ አልፈልግም ብዬ ነው ወደ ገጠር የላኳት ማለት ነው። አልፈልግም መቴ ለምን እዚህ አትክልት ታጠፋብኛለች አልኳት ማለት ነው። እና እዚህንን አትክልት በምትሉ ሰዓት አጥር ከሌለ ከባድ ነው። ሁሉም ነገር በአጥር ምንድን ነው ሴት ያለ ትዳር አያምርባትም ያለ ወንድ ማለት ነው። ቤት ደግሞ ያለ አጥር አያምርበትም። እሺ እህቶችና ሀገራችን ላይ ሰርቶ መቀየር አለ። እኔ አሁን የቤቴ ብውል በቃ ጠዋትም እንግዲህ ጀመረች ነው የሚሉኝ ማለት ነው። ሂጄ ማፍጠጥ ጠዋት ሂድ ብይ እንግዲህ ዳርዳሩን ሂጄ አይቺ ምን በቅሏል። እንደውም ብታው ትል እየዞረበት ማለት ነው። ትል እየዞረብኝ እሱን ምን እርጭው አተላ እርጭው ምናምን ይሉኛል ማለት ነውና እንደዚህ እያማረ ነው። አሁን
በርበሬው ትንሽ ፀሐይ ሰንጋ እያደረገው ነው። ግን እንትን እለዋለሁኝ ውሃ አለኝ። ውሃ ስላለኝ ዛሬ ብቻ አላጠጣሁትም መሬቱ እርጥብ ነው ብዬ እንጂ ውሃ እለቅበታለሁ ማለት ነው። ቶችና አገራችንም ቦታ ታለን መሬት ካለ እንደዚህ ግቢ ነው። ገባችሁ? የራሴ ግቢ ነው። ማሻላ በጣም እወደዋለሁ ሲጀምር ማለት ነው። እወደዋለሁ በቃ ስራዬን እወዳለሁኝ። እንደዚህ በቃ አትክልት ተወዲያ ተወዲህ ማድረግ እወዳለሁኝ። የሆነ ነገር በቅል ብላ ካየሁ በቃ ያችን እንግዲህ ዝም ብዬ በቃ ስራዬ ነው። ገባችሁ? እና እንደዚህ አገራችን ላይ ሰርቶም ማግኘት ይቻላል። በእርግጥ ላይ ቀይር ይችላል። ይሄ ነገር እኮ ይቀይራችሁ አይደለም ይቀይራችኋል አይደለም። ቤት ውስጥ ግን ተሆናችሁ እንደዚህ ይሰራል። በቃ ይሰራል። ሁሉንም ይሄ ስንት 3 ኪሎ ነው እንትኑ ማለት ነው የተከልኩት ድንቹ 3 ኪሎ ነው። በርበሬው በትንሽዬዋ ሰላጣው ምኑ ሰላጣ በጣም ቲማቲም አሳይቻችኋለሁ ታች ቪዲዮ የወደታች ቀርቶ ነው እንጂ ቲማቲሙ እንዲህ አልነበረም። ከዛ ምን ጥቅጥቅ አርጌ ጣልኩት ቲማቲሙን ማለት ነው። ከዛ በርበሬ ዘራሁት።